ዕውቀትና እውነትን እንዴት ነው የምናየው? ትልቁ ችግር ያለው እውነትና ዕውቀት የሚመዘኑበት ሚዛን ነው። እውነት የስምምነት ውጤት ነው። ሰዎች በሆነ ጊዜ የሚያውቁት እውነት ሊቀየር ይችላል። በሆነ ጊዜ ያላቸው ፕራዮሪቲ ሊቀየር ይችላል። በሆነ ጊዜ ያላቸው ፍላጎት ሊቀየር ይችላል። አለባበሳቸው፣ አመጋገባቸው፣ አነጋገራቸው፣ ውሏቸው ቋሚ አይደለም። እያደጉ ሲሄዱ ሞር ኤክስፖዝ እየሆኑ ሲሄዱ አዲስ ፍላጎት እያዳበሩ ይሄዳሉ። በሆነ ጊዜ የነበራቸው መሻት ወይም ትክክል ያሉት ነገር ሁሌ አይቀጥልም። ዕውቀት ስንል ግን ዕውቀት ማለት ሰዎች በማንበብ ብዛት፣ በማየት ብዛት አንድን ችግር አይተው በመተንተን ብዛት የሚወሰን አይደለም። ዕውቀት ማለት ችግር ፈቺ ማለት ነው። አወቅ ማለት አንተ ችግር ፈታህ ማለት ነው። ችግር ለመፍታት በቅጡ ፕሮብለም አናላይዝ ማድረግ አፕሪሺየት ማድረግ ያስፈልጋል። መሰረት ነው። ያን ካደረክ በኋላ ግን በአክሽን ወደ መፍትሄ ነው መሄድ ያለብህ። ዕውቀት ችግር እስካልፈታ ድረስ በዕውቀት መስፈርት ውስጥ ሊታይ የሚያስችል ብቃት አይኖረው። ነገርየውን በመተንተናችን በመናገራችን ብቻ አይሆን። ለምሳሌ ግሪን ዎሽ እና ግሪን ሌጋሲ በውድድር እንመልከት። ዓለም ላይ ኢንቫይሮንመንት አጀንዳ፣ የግሪን ትራንዚሽን አጀንዳ የሳር ቅጠሉ ነው። የሁሉም ሀገራት የመሪዎች፣ የአዋቂዎች፣ የተመራማሪዎች ሁሉ አጀንዳ ነው።